ዝም በሉ አትንቀፉ አታቃሉ ዝም በሉ በቃ አይመለከተንም እንጂ አታውሩ አታስቡ እግዚአብሔር ያደረገው የለ የሚገባውን በሚገባው ጊዜ ሲያረግ ታዩት የለ ክፉ ቃል ከአፋችሁ ከቶ አይውጣ ጸልዩ እንጂ አትርገሙ ፍቅር የኃጢአትን ብዛት ትሸፍን ዘንድ ጉልበት አጣች ነውር መገላለጥ እንዴ ምን ይሉታል እግዚአብሔር በስውር የሚቀጣውን አንተ በአደባባይ ቀጪ ማን አረገ እግዚአብሔር ሲያጋልጥ ያጋልጠው ፍቅር ካለ አንተ ሰውረው ጊዜ ስጠው እድል ስጠው እንዲመለስ ምንድነው ሁሉ መገላለጥ ምንድነው ሁሉ አደባባይ መሰጣጣት ምንድነው መሰዳደብ የኛ ቁጣ ጽድቅን ይሰራል ግድለም በስውር እናድርገው በር ዘግተን እናድርገው ለቤተ ክርስቲያን ነግረን እናድርገው ተንበርክከን እናድርገው ታስታውሳላችሁ ቅዱስ ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ ምን አለ መሰላችሁ ቅዱስ ጳውሎስ አንድ ሰውን አገኘና ምን አለው መሰላችሁ አንተ በሞቴ ስሙኝ አንድ ሰው አገኘና ቅዱስ ጳውሎስ አንተ በኖራ የተለሰነ ግድግዳ ትመስላለህ አለው ቅዱስ ጳውሎስ ነው እንደዚህ ያለው ከዚያስ ምን እንደሆነ ታውቃላችሁ በዚህ አካባቢ የነበሩ ሰዎች ሰብሰባሉ መጡና ለቅዱስ ጳውሎስ አንተ እንደዚህ ያልከው እኮ ሊቀ ካህናቱን ነው አሉት አሉ ለካ ሊቀ ካህናቱን ነበር በኖራ የተለሰነ ግድግዳ ያለው ቅዱስ ጳውሎስ ምን ብሎ እንደመለሰላቸው ታውቃላችሁ ሐዋርያት ሥራ ምዕራፍ 23 ቁጥር 5 እንዲህ አላቸው ይላል ወንድሞች ሆይ ሊቀ ካህናት መሆኑን ባላውቅ ነው በሕዝብ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏል እኮ አላቸው እየሰማችሁ ነው ደነገጠ ቅዱስ ጳውሎስ ምክንያቱም እግዚአብሔር በሕዝብ አለቃ ላይ ምን አትበል ክፉ ቃል አትናገር ተብሏል ምእመናን ይሄን ማንሳት የፈለኩት ለምን እንደሆነ ታውቃላችሁ ለኦሪት ሊቀ ካህናት ይህ ከተባለ ፍጽምት በሆነችው በአዲስ ኪዳን ላሉ ካህናትማ ቃል መናገር ይገባል ዝም በሉ አትንቀፉ አታቃሉ ዝም በሉ በቃ አይመለከተንም እንጂ አታውሩ አታስቡ እግዚአብሔር ያደረገው የለ የሚገባውን በሚገባው ጊዜ ሲያረግ ታዩት የለ ክፉ ቃል ከአፋችሁ ከቶ አይውጣ ጸልዩ እንጂ አትርገሙ መርቁ እንጂ አትርገሙ ጸልዩ እንጂ አታሳዱ ጉድለት ሙሉ እንጂ ሸለቆ እንዲያክል አትሸንቁሩ አደራችሁ እንደ ክርስትና በኦሪት ላለው ካህኔ እንደውም ዮሐንስ አፈወርቅ ምን ይላል መሰላችሁ ገር ልፈቱ ብለን ካህናትን መንቀፍ አይገባ እሊህን ከመንቀፍ እንለይ ዘንድ ይገባል እንጂ ይላል ከነቀፌታ ነው እንጂ የምንለየው ከካህኑ አይደለም የምንለየው ወገኖቼ ከክፉ ቃል እንጂ የምንለየው ክፉ ናቸው ብለን አንለይም እግዚአብሔር ሲለያቸው ጉባኤ ቤተ ክርስቲያን ስትለያቸው በቃ መንቀፍ ማቃለል አይገባም የሚለው እኮ ለዚህ ነው ወገኖቼ አይገባም እንኳን እኛ የተወደደ መድኃኒታችን ኢየሱስ ክርስቶስ እንኳን እግዚአብሔር እንኳን ካህናት ምን ያህል ቢያስቀይሙት በሕዝብ መሃል እንደማያቃልላቸው እንደማይነቅፋቸው ላሳያችሁ ነው
ካህኑ አሮን ከዚህ በላይ ለዚህ ምሳሌ የሚሆን አይደለምን? ታስታውሳላችሁ? ሙሴ ኢትዮጵያዊቷን ለምን አገባለላችሁና አማው ሙሴን እግዚአብሔር ማርያምና አሮን ሙሴን አሙት። ምድያማዊቷን ትቶ እንዴት ኢትዮጵያዊቷን ያገባል ብለው ተንሾካሾኩበት። እግዚአብሔር ምን አረገ መሰላችሁ? ማርያምን በለምጣ ነደዳት እህቱን፣ አሮንንስ በስውር ቀጣው ይላሉ አባቶቻችን። ካህና ምን ማለት ነው? ካህን በአደባባይ አይቀጣም። ካህን በአደባባይ አይነቀፍም። ካህን በአደባባይ አይታማም። እንዴት ያለ ነውር ነው በዚህ ዘመን የምንሰራው! በዚህ በፌስቡኩ በዚህ በምናምኑ ተገላለጥን እኮ ወገኖቼ። መሰዋወር እኮ አልቻልንም። ፍቅር የኃጢአትን ብዛት ትሸፍን ዘንድ ጉልበት አጣች። ነውር መገላለጥ እንዴ! ምን ይሉታል? እግዚአብሔር በስውር የሚቀጣውን አንተ በአደባባይ ቀጪ ማን አረገ? እግዚአብሔር ሲያጋልጥ ያጋልጠው። ፍቅር ካለ አንተ ሰውረው፣ ጊዜ ስጠው፣ እድል ስጠው እንዲመለስ። ታስታውሳላችሁ ሐዋርያትን ጌታችን ለምንድነው እኛ ልናወጣቸው ያልቻልነው ባሉት ጊዜ እናንት እምነት የጎደላችሁ ብሎ እኮ የገሰጻቸው ሕዝቡን ሁሉ ካሰናበተ በኋላ ነው። ሐዋርያትን እኮ ነው ሕዝቡን ሁሉ ካሰናበተ በኋላ ምን እንዳላቸው ታውቃላችሁ? እምነቱ የጎደላችሁ አላቸው። ሰው ፊት አላወራቸው። ሰው ፊት እኮ ሰው አይወራ። ድካም ካለበትም ሰው ወራቱ እኮ ለራሱ ነው የሚነገረው። ምንድነው ሁሉ መገላለጥ? ምንድነው ሁሉ አደባባይ መሰጣጣት? ምንድነው መሰዳደብ? የኛ ቁጣ ጽድቅን ይሰራል? ግድ የለም በስውር እናድርገው፣ በር ዘግተን እናድርገው፣ ለቤተ ክርስቲያን ነግረን እናድርገው፣ ተንበርክከን እናድርገው። አደባባይ ይወጣን አልመሰላችሁ? አላፈርንም በዚህ ዘመን፣ አልተሸማቀቅንም በዚህ ዘመን፣ ምንገባበት አላጣንም በዚህ ዘመን። በስውር ማረግ እየቻል በውስጥ መስመር ነው የምትሉት። በውስጥ መስመር መሆን እየቻል ወገኖቼ፣ በውስጥ መስመር ህዝቡን ካሰናበተ በኋላ ነው ወገኖቼ። ህዝቡን ካሰናበተ በኋላ እኮ ነው የሚያደርገው ወገኖቼ። የሰው ድካም ይጻፋል። የሰው ድካም መጽሐፍ ይሆናል። የሰው ድካም ይለጠፋል። የሰው ነውር ይገለጣል። እንዴ ቤተ ክርስቲያን እኮ የቅዱሳንን ገድል እንጂ የምትጽፈው ድካማቸውን እኮ አትጽፈው። ክፋት የሚል መጽሐፍ የላትም እኮ ቤተ ክርስቲያን። ገድል ነው ያለው። ድካምን ቢኖር ጥቂቱ እንኳን ለትምህርት ነው የሚሆነው። እንዲህ ለመጣጣል፣ እንዲህ ለመቷቷው ተሳስተዋል። እኛ ለምን እንሳሳታለን? ወድቀዋል፣ እኛ አብረን ለምን እንወድቃለን? ተሸንፈዋል፣ እኛ አብረን ለምን እንሸንፋለን? እኛ ለምን እንደዚህ እንሆናለን? እኛ ለምን እንደዚህ እንሆናለን? ወገኖቼ መጽሐፍ ቅዱስ አባትህን መናቅ ማቃለል መመኪያ አይሆንምና አባትህን በመናቅ አትመካ፣ ልጄ በእርጅናው ጊዜ አባትህን እርዳው ይላል። ለወላጅ አባቴ ከተባለ፣ አባትህን አትናቅ ከተባለ፣ አታቃል ከተባለ ከወላጅ አባት በላይ ካህኑ አይበልጥም፣ ካህኑ አይከብርም። ከዛ በላይ ወላጅ አልሆነ። አንዲት ቃል መንገር ብቻ አይደለም። በጥምቀት ክርስትና አላነሳ፣ በእጆቹ አላቆረበ፣ የመንግሥተ ሰማያት አባት እስኪሆን ድረስ መምህረ ንስሐ አልሆነም። አባትህን ካላቃለልክ ካህንህን እንዴት ታቃልላለህ? ግድ የለም። በዚህ ደግሞ ትመጻደቃለህ። እንዲያና እንዲህ ያደረግኩት ትላለህ። ተወው ተወው ወገኖቼ። እነዚህ ነጥቦች ነው ማነሳሳት የፈለኩት። አንድ ሁለት ሶስት ነጥቦችን ልናገርና ላውቃ።
እዩ መሰረታዊ ጉዳይ መርሳት የሌለብን ምእመናን፣ ካህን በምግባር ሊወድቅ ይችላል። አገልጋይ በስህተት ሊደክም ይችላል። ግን እንዳትረሱ የካህኑ ምግባር ሊያቋርጥ የሚችለው በእግዚአብሔርና በካህኑ መካከል ያለውን ግንኙነት እንጂ በካህኑና በምስጢራተ ቤተ ክርስቲያን በእግዚአብሔርና በጽድቅና በቅድስና ጉዳይ ከምእመናን ጋር ባለው ሕይወት በእግዚአብሔርና በቤተ ክርስቲያን መካከል በእግዚአብሔርና በምእመናን መካከል በእግዚአብሔርና በምስጢራተ ቤተ ክርስቲያን መካከል ያለው ግንኙነት ከቶም ቢሆን አይቋረጥም። ካህኑ ሊወድቅ ይችላል። ካህኑ ከእግዚአብሔር መንጋነት ሊለይ ይችላል እንጂስ የቤተ ክርስቲያን እግዚአብሔር ግን አይለይም። አንዳንዶች እንደዚህ ይመስላቸዋል። እግዚአብሔር የራቀን ይመስላቸዋል። ይሄንንም ዓለሙን የምታረጋግጡት እስከ ዓለም ፍጻሜ ከእናንተ ጋር ነኝ ባለው ኪዳን ነው። እግዚአብሔር እስከ ዓለም ፍጻሜ አይለያትም ቤተ ክርስቲያን። አንዳንዶች ሊለዩ ይችላሉ፣ እግዚአብሔር ግን አይለያትም። እግዚአብሔር የሚለይ የመሰላቸው አንዳንዶች ክፉ ነገርም ሲናገሩ እንሰማለን። እንደዚህ አይደለም። እስመ ካህን ሕጹጸ ምግባር ከመ ማኅቶት ዘሰሙቱ ይላል መጽሐፋችን ፍትሐ ነገሥት። እስመ ካህን ሕጹጸ ምግባር ከመ ማኅቶት ዘሰሙቱ፣ የምግባር ጉድለት ያለበት ካህን እንደሚነድ መብራት ነው ይላል። እንደሚነድ መብራት ነው ይላል። እሳቱ ክህነቱ ናት። ሰሙ ይጎዳል፣ መብራት ግን ይሰጣል። ምን ማለት ነው? ይቀልጣል እሱ፣ መብራት መስጠቱ ግን አይሰጥም፣ አይቋረጥም። ሰም እየቀለጠ መብራት እንደሚሰጥ ካህኑ እየጠፋ ግንስ ጸጋው ግን አይቋረጥም። ምን ማለት ነው? ለሌሎች ጸጋን ሲሰጥ ይኖራል፣ እሱ ግን ከጸጋው ምንጭ ይቋረጣል። ራሩለት፣ ከቻላችሁ አልቅሱለት፣ ሱባኤ ያዙለት፣ ለወደቀው ወንድማችሁ እዘኑለት፣ እጆቻችሁን ዘርጉለት፣ ሱባኤ ያዙለት፣ ተንበርከኩለት፣ አልቅሱለት፣ ወደ መንጋው እንዲመለስ፣ ወደ ልቡ እንዲመለስ፣ ወደ ሕይወት እንዲመለስ ጸልዩለት። ወገኖች ጸልዩለት። እሱ ነው የሚጎለው እንጂ ቤተ ክርስቲያን አትጎልም። ሌላ ነጥብ ላንሳ። ሊቁ ዮሐንስ አፈወርቅ እንዲህ ይላል፣ ወደ ሐኪም ቤት ሄደህ ቁስልህን ልትታከም ስትሄድ፣ እኔ የምለው ቁስልህን የሚያከምህን ሐኪም ቁስሉን ትጠይቀዋለህ እንዴ ይላል። በዚህ ጉዳይ ላይ ቅዱስ ዮሐንስ አፈወርቅ ሲያስተምር ቁስል ቢኖርበት ሆስፒታል ሄደህ ልትታከም ስትሄድ የሚያክምህ ሐኪም ዶክተርህ ቁስል ቢኖርበት አልታከምም ትላለህ እንዴ ይላል። አትልም። ይልቁንም ቁስልን ገልጠህ ነው የምታሳየው ይላል። ልክ እንደዚሁ ይህቺ ቤተ ክርስቲያን ሆስፒታል ናት። ኃጢአትህ ቁስል ነው፣ ሐኪሙ ንስሐ አባትህ ነው። ታዲያስ በሆስፒታል ቁስልህን ገልጠህ እንደምታሳየው የነፍስ ቁስልህን ለካህንህ አሳየው። እዚያ ሆስፒታል የሐኪምህን ቁስል አይተህ አልታከምም እንደማትል ሁሉ እዚህም የካህንህን ቁስል አትመራመር፣ አይመለከተንም። ምእመናን ገጣባ ይሁን የሞላ አይመለከተንም። መታከም ነው እኛ ያለብን፣ ንስሐ መግባት ነው ያለብን፣ መቁረብ ነው ያለብን። ወገኖቼ በሽተኛ ቁስሎቹን ገልጦ እንደሚያሳይ አንተም ቁስሎችህን ለካህን ገልጣ አሳይ ነው የሚለው። የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ ነው የሚለው። ጥራው፣ ዝም ብለህ ቁስሎቹን አትመርምረው። በራስ ቁስሎች ላይ ብቻ አተኩር። ቅዱስ ጳውሎስ እንዳለው እያንዳንዱ የገዛ ራሱን ስራ ይፈትን። የገዛ ራስን ስራ ፈትን እንጂ ስለ ካህኑ አትመራመር። ወገኖቼ አትመራመር። ስለ ሕይወቱ እንጂ ስለ ቃላቱ እንጂ ስለ ሕይወቱ አትመራመሩ ይላል ዮሐንስ አፈወርቅ። አይመለከትም የንስሐ አባት ሕይወት፣ ትምህርቱን፣ ቃላቱን ብቻ እንጂ አደራችሁን ስለ ሕይወቱ አትመራመሩ። በቃ እንቶ ይሄ አባቶቻችን ትምህርት ነው ወገኖቼ። ስለ ቃላቱ እንጂ ስለ ሕይወቱ አትመራመሩ።
አተኩራችሁ አትዩ። ወሬም አትስሙ፣ አታውሩ። አይመለከትንም። እኛ ዝም በጭምትነትና በዝግታ ብቻ መኖር ይልቅ ማንንም አለማየት። በደላችንና ኃጢአታችን አጉጦናል። እሱ ብቻ መመልከት። እንዴት አድርገን ከዚህ እንደምንወጣ ካህኑ እንዲረዳ እንዲጸልይልን ብቻ ማድረግ። ሁላችንም ቆስለናል። ሁሉ በሽተኛ፣ ሁሉ ራሴን ባይ፣ በቤታችን ደህና መጥፋቱ ነው ወይ እስኪባል ድረስ ጥቂቶች ብቻ ደህናዎች፣ ብዙዎቻችን እኮ በሽተኞች ነን። ማን በማን ቁስል ላይ፣ ማን በማን ገጣባ ላይ ይሳለቃል? እሱ ከፍ ባለና ታየና ወደቀ። እኛስ እኔ ያበረታታው አይደለም እንዲህ አይነቶቹን ግን አይደለም፣ መመለስ አለብን። አንዳንድ ነገር ስለምናይ ነው ወገኖቼ። ስለ ቃላቱ እንጂ ስለ ሕይወቱ ብጥር አድርጋችሁ አትመልከቱ። ቅዱስ አትናቴዎስም እንዲህ ይላል። እነዚህን ተናግሬ ጨርሳለሁ። ገበሬ በጭቃጁ ስንዴ ቢዘራ ስንዴው አልበቅልም ይላል እንዴ? ይላል። በረከቱ ይደርብንና ገበሬ እኮ በጭቃጁ እኮ ነው ስንዴ የሚዘራው። እውነት አሰብ ስንዴው ይበቅላል አይበቅልም? ይበቅላል እንዴ! ድቅር ግጥም አድርጎ ነው የሚበቅለው። ፍሬ ማያፈራ ስራ ማይሰራ እንዳይመስላችሁ። እግዚአብሔር እንጂ ሰው የሚሰራ ይመስላችኋል? እኔ ማስተምራችሁ ይመስላችኋል? እኔ የምናገራችሁ ይመስላችኋል? እኔ በልባችሁ ማሳደርባችሁ ይመስላችኋል? ባፈ ጩልሌነት መመልሳችሁ ይመስላችኋል? ቃላት በማቀናበር የሚሰራ ሕይወት ያለ ይመስላችኋል? አይደለም፣ አይደለም፣ አይደለም። እጆቻችን ምንም ጭቃ ቢሆኑ ስንዴው እንደሚበቅል በየትኛውም ጉድለት ውስጥ እግዚአብሔር ፍሬውን ያፈራል፣ ስራ ይሰራል፣ በልቦቻችን ያሳድራል፣ ያጸድቀዋል፣ ያለመልመዋል፣ ያፈራዋል። ወገኖቼ እንዳትረሱ፣ 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 እንዳትረሱ። ግን ይሄን ሁሉ ካልን በኋላ ይልቁንም ሐሳባችን መንፈሳችን እንዲህ ባለ የእግዚአብሔር ቃል ሐሳብ ይዘን ብዙ ከመፍረድ፣ ብዙ ከማውራት፣ ብዙ ከመገፈታተር አንዳችን ለአንዳችን እየጸለየን ቁስሎቻችን ላይ ብቻ እያተኮር ክርስትናችን እንዳይወድቅ እረኛው ሲመታ መንጋው ደግሞ እንዳይበተን ብርቱ ጸሎት፣ ብርቱ ምህላ፣ ብርቱ እንባ ልናደርስ ይገባል። ከመወጋገዛችን በላይ ወገኖቼ አንዳችን ለአንዳችን መጸለያችን ሊቀድም ይገባል።